ስነ ምግብ፣ ስለ ጤናው፣ ስለ አየር ንብረት በጋራ ምርምርን ማካሄድ የምርምር ውጤቶችም ደግሞ በጋራ ተንትኖ ለህብረተሰቡ መረጃ የሚደርስበትን መንገድ ማመቻቸት። አሜሪካ የጦር አውሮፕላኖች በፋርስ ባህረ ሰላጤ ላይ በኢራን ሰንደቅ ዓላማ የምትመራን አንዲት የነዳጅ መርከብ ላይ ጥቃት ፈጽሟል። የአሜሪካው ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ከሆነ ጥቃቱ የፈጸመው መርከቧ አሜሪካ በኢራን ላይ ጣለችውን የባህር ከበባ ሳለማለፍ በሞከረችበት ወቅት ነው። ሩሲያ በዩክሬን ዋና ከተማ ኪየቭ ለሚገኙ የውጭ ሀገራት ዲፕሎማቶች፣ የልዩ ልዩ ተቋማት ሰራተኞችና ዓለም አቀፍ ድርጅቶች ጥብቅ ማስጠንቀቂያ ሰጥታለች። የፊታችን ቅዳሜ በሞስኮ ከተማ በሚካሄደው የሁለተኛው የዓለም ጦርነት የድል በዓል መታሰቢያ ስነ ስርዓት ላይ ዩክሬን ምንም አይነት ማስተጓጎል ከፈጠረች በኪየቭ ከተማ ላይ ከባድና መጠነ ሰፊ አጸፋ እርምጃ እንደምትወስድም አስታውቃለች። ሃይዳቲክ ሲስት በውሻ ውስጥ በሚኖር ትላትል አማካኝነት የሚከሰት በሽታ ነው። ውሾች የተዋሲያኑን እንቁላሎች በአንጀታቸው ውስጥ ይሸከሙታል። እነዚህ እንቁላሎች ውሾች ሲጸዳዱ ከሰገራቸው ጋር ተቀላቅለው ይወጣሉ። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። ከሀገሬ ቴሌቪዥን የምሽቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ፣ አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አምራለሁ። ዓለም በአየር ንብረት ለውጥ ሳቢያ ከፍተኛ ፈተና ውስጥ መውደቋን በተለያዩ ዓለም አቀፍ ተቋማት የሚወጡ ሪፖርቶች ያመላክቱ ነው። በአዳጊ ሀገራት ላይ የደረሰ ያለው ተጽዕኖ ከፍ ያለ ስለመሆኑ የገለጸው የህብረተሰብ ጤና ኢንስቲትዩት ትኩረቱን በአየር ንብረት ለውጥ የተመጣጠነ ምግብና የህብረተሰብ ጤና ላደረገ ማዕከል ስራ ማስጀመሩን አስታውቋል። ምረት ደግፍ ዓለማችን በአየር ንብረት ለውጥ ምክንያት ተላላፊ ላልሆኑ በሽታዎች፣ ለጎርፍ፣ ድርቅና ሌሎችም መሰል አደጋዎች የተጋለጠች መሆኗን በጉዳዩ ዙሪያ የወጡ ሪፖርቶች ያመላክታሉ። የአየር ንብረት ለውጥ ዓለም አቀፋዊ ክስተት መሆኑን ያነሱት በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የስርዓተ ምግብ የአካባቢ ጤናና ተላላፊ ያልሆኑ በሽታዎች ምርምር ዳይሬክተር ዶክተር ማስረሻ ተሰማ በተለይም ባላደጉት ሀገራት ላይ የችግሩ መጠን ከፍ ያለ መሆኑን ያነሳሉ። የአየር ንብረት ለውጥ ውስብስብ ችግሮች ናቸው። እንግዲህ በዓለም ላይ ያለውን ፍጡር የሰው ልጆችንም ሌሎችንም የማይነካው ነገር የለም እና በዋናነት ለጤና ላይ ስናይ አብዛኛው በሽታ በሀገራችን በብዙ አፍሪካ ሀገራት በማድረግ ላይ ባሉ ሀገራት የሚከሰተው በአየር ንብረት ለውጥ ምክንያት ነው። ብዙ ድርቆችን በተለይ ከስርዓተ ምግብ ጋር ደግሞ ተያይዞ መቀንጨር፣ መክሳትን ብናይ በቀጥታም ባልሆነ መልኩ ከአየር ንብረት ለውጥ ጋር ይያያዛሉ። እንግዲህ አሁን ይሄንን የአየር ንብረት ለውጥን ተያይዞ የምርምር ስራዎች ወባን ብናይ አሁን ወባ ፍሪኩዌንትሊ ይከሰታል። ለምሳሌ ሌላውን እንውሰድ። በጠለፈው አሁን ጎፋ አካባቢ የተከሰተ የመሬት መንሸራተት ብዙ ሰው አስተውልም። ይሄ በአየር ንብረት ለውጥ ምክንያት የሚመጣ ችግር ነው። እንግዲህ የዛሬ ብዙ ዓመታት በፊት እንደዚህ አይነት ችግሮች በ5 ዓመት በ10 ዓመት ነው ሲከሰቱ የነበረው። አሁን ፍሪኩዌንሲው ጨምሯል። በሌሎች ሀገር ደግሞ ስታይ በተለይ ሃሪኬን ትልልቅ የሆኑ ጉዳቶች ሲያደርሱ ታያላችሁ። የአየር ንብረት ለውጥ መንስኤ ውስብስብ መሆኑ የጥናትና ምርምር መሳሪያዎችን ጨምሮ ችግሩን ለመቅረፍ በቂ ግብአት አለመኖሩም ተጨማሪ ተግዳሮቶች መሆናቸውን ዳይሬክተሩ አክለዋል። ይህንን ችግር ለመቅረፍ ያለመና ትኩረቱን በአየር ንብረት ለውጥ የተመጣጠነ ምግብና የህብረተሰብ ጤናን ያጣመረ ማዕከል ስራ የጀመረ ሲሆን ማዕከሉ በዋናነት በአየር ንብረት ለውጥ የሚከሰቱ ተያያዥ ችግሮችን ተቋማት በጋራ ለመፍታት የሚሰሩበት ነው ተብሏል። የአየር ንብረት ለውጥ አንዱን ሴክተር ብቻ አንድ ጉዳይ ብቻ ሳይሆን ብዙ ነገር ነው የሚነካካው። የግብርናን ይነካካል። ምግብ የምናገኘው ከግብርና ስለሆነ የምግብ እጥረት፣ የምግብ ዋስትና የምንላቸው ነገሮች፣ ስለ ጤና ደግሞ እነሱ ግብርናውን ስራ ስንሰራ ወረርሽኝ ከተነሳ አምራች ኃይሉ ይጎዳል፣ መስተጋብር አለ ማለት ነው። አየር ንብረት ላይ ደግሞ የሚሰሩ ባለሙያዎች እኛ በጊዜ ትንበያ ሰጥተናል፣ እናንተ ትንበያውን ተጠቅማችሁ ውሳኔ ላይ ስላልደረሳችሁ ነው፣ እርምጃ ስላልወሰዳችሁ ነው ይላሉ። ስለዚህ አንድ ቋት ላይ የእውቀት ቋት ነው ያቋቋም ነው ማለት ነው። ይሄ የስነ ምግብ፣ ስለ ጤናው፣ ስለ አየር ንብረት በጋራ ምርምርን ማካሄድ የምርምር ውጤቶችም ደግሞ በጋራ ተንትኖ ለህብረተሰቡ መረጃ የሚደርስበትን መንገድ ማመቻቸት። ኢትዮጵያ የአየር ንብረት ለውጡን ለመከላከል የተለያዩ ስራዎችን እያከናወነች መሆኑ የተነገረ ሲሆን በዋናነትም የአረንጓዴ አሻራ መርሃ ግብርና ጽዱ አካባቢን የመፍጠር ስራዎች ቀዳሚ ናቸው ተብሏል። ይሁንና ከአየር ንብረት ለውጡ ባሻገር በሌሎች አደጋዎች ዙሪያ ስራዎችን እያከናወነ መሆኑን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ገልጿል። እንደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሁለት ማንነቶች አሉ። አንደኛ ከጤና ሚኒስቴር ጋር ሆኖ ችግርም ሲደርስ ምላሽ መስጠትም የኛ ኃላፊነት ነው። እንደገናም ደግሞ መረጃ ማመንጨት ቀድሞ ማለት ነው። አሁን ያለውን ችግር መመዝገብና ችግሩ የተከሰተበትን ምክንያት ማስቀመጥ ብቻ ሳይሆን ቀድሞ መለየት
ያው ቅኝት አይደለም የምንለው። ስለዚህ ችግሩ ከመምጣቱ በፊት ለይቶ ነገር ግን በቂ ዝግጅት ደግሞ ማድረግ የኛ ኃላፊነት ብቻ ሳይሆን ሁሉም እዚህ ጉዳይ ላይ የሚሳተፈው አካል መረጃን በትክክል ካገኘ ሀብት ካለ ስለዚህ ተገቢውን እርምጃ ቀድሞ ይወስዳል ማለት ይቻላል። ስለዚህ በፊት ከሚከሰተው አንጻር የሚከሰተው መቀነሱ አንዱ ነው። ሁለተኛ ሲከሰት ራሱ በፍጥነት እርምጃ መውሰድ ደግሞ ያለ ነው። ምክንያቱም በቂ መረጃ ከሌለ ከተከሰተም በኋላ የምናንቀሳቀሰው ሀብትም የሰው ኃይልም ሲስተምም ከሌለ ያው ሰፊ አይደለም ጉዳቱ የሚሆነው። ከዛ አንጻር እየጠነከረ ነው ያለው። ወደፊትም እነዚህ ሀቦች ተመሳሳይ ሀቦች ዋና ስራቸው እነዚህ ነገሮች ከመከላከል አንጻር የምንሰራቸው ናቸው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚደረገውን የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ 32ኛውን ስብሰባ ለማዘጋጀት መመረጧም ይታወሳል። ምሁራን የሚወጧቸው የጥናትና ምርምር ውጤቶች በመደርደሪያ ላይ ከመቅረት ይልቅ በተግባር ሊተረጎሙ እንደሚገባ ተመላክቷል። የአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ ወቅቱ የሚጠይቀውን የዲጂታል ቴክኖሎጂና የኢኮሜርስ ዘርፎችን ያካተተ የስርዓተ ትምህርት ክለሳ እያደረገ መሆኑን አስታውቋል። ኃይለገብርኤል ታደሰ። የአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ ኮሌጅ የዲጂታል ቴክኖሎጂ ኢኮሜርስን እንዲሁም ሰው ሰራሽ አስተውሎትን ያካተተ የስርዓተ ትምህርት ክለሳ እያደረገ መሆኑን አስታውቋል። ኮሌጁ ማካሄድ የጀመረው የምርምር ሳምንት ዋና ትኩረት ተማሪዎችና መምህራን የሚሰሩትን ምርምር ከኢኖቬሽንና የስራ ዕድል ፈጠራ ጋር በማስተባበር ማህበረሰቡን በቀጥታ ተጠቃሚ ማድረግ ላይ ያነጣጠረ መሆኑን የኮሌጁ የጥናትና ተሳትፎ ምክትል ዲን ዶክተር ዳኪቶ አለሙ ይናገራሉ። እኛ እንግዲህ እንደ ዩኒቨርሲቲ ኢኮሜርስን ስፔሲፊክ ብቻ ሳይሆን ዲጂታይዜሽንን እንወስዳለን። ምክንያቱም ዲጂታል ኢራ ላይ ነው ያለነው። ዲጂታልን ኢግኖር ልናደርጉ አንችልም። ስለዚህ እያደረግን ያለነው እንደ ዩኒቨርሲቲ አንደኛ ካርኩለማችን ነው ሪቫይዝ እያደረግን ያለነው። ካርኩለሞቻችን በድሮ የተመሰረቱ ስለሆኑ አሁን ዴቨሎፕመንቱን ኢንቱ አካውንት የወሰደ ዲጂታልን ውስጥ ኢንኮርፖሬት ያደረገ ካርኩለም ዲዛይን እያደረግን ነው። ከዲጂታል ውስጥም ደግሞ ኤአይ ኢንተግሬትድ የሆነ ካርኩለም ነው ዲዛይን እያደረግን ያለው ነው። ስለዚህ አንዱ እየሰራን ያለነው ያ ነው። ሁለተኛ እንደ ኮሌጅ ደግሞ ከወሰን ከዲጂታል ማርኬቲንግ ጋር ተያይዞ ወይንም ኢኮሜርስ ጋር ተያይዞ የዲጂታል ማርኬት ፕሮግራሞች አሉን፣ የማስተርስ ፕሮግራም ማለት ነው። ከዛ በተጨማሪ አጫጭር ስልጠናዎችን እንሰጣለን። የጥናትና ምርምር ስራዎች በመደርደሪያ ላይ ብቻ ተቀምጠው እንዳይቀሩ የኮሌጁ ምሁራንና ተመራማሪዎች ያገኟቸውን ውጤቶች በቀጥታ ወደ ማህበረሰቡ የማውረድ ስራዎችን መስራት አለባቸው የሚሉት ደግሞ በኮሌጁ ለረዥም ዓመታት ያስተማሩት ዶክተር ጌቴ አንዱዓለም ናቸው። በተለይም አዳዲስ የዲጂታል ማርኬቲንግና የቴክኖሎጂ ውጤቶችን ህብረተሰቡ በቀላሉ ሊረዳው በሚችለውና በሚግባባበት የሀገር ውስጥ ቋንቋ በማስረዳት አነስተኛና ጥቃቅን የንግድ ተቋማት እንዲሁም ስታርታፖች ተወዳዳሪ እንዲሆኑ ማድረግ እንደሚገባም ገልጸዋል። አንድ አዲስ ምርት ሲመጣ ወይም አንድ አዲስ ፍልስፍና፣ አንድ አዲስ ሀሳብ ሲመጣ ሁልጊዜ ሰፊው ማህበረሰብ ሬዚስት ያደርጋል። ስለዚህ ሁልጊዜ ከተወሰኑ ሰዎች እፊን ከማይሞሉ ከጥቂት ሰዎች ነው የሚጀምረው። ማለትም ከትምህርት ተቋማት ነው የሚጀምረው። ዩኒቨርሲቲዎች ኤግዚቢሽን ሲያካሂዱ ዝም ብሎ ገንዘብ ፈንድ ከየትም ሰባስበው እዚያው በአዳራሽ ውስጥ የሞቀ ውይይት አድርጎ ምርምር ወረቀቱን መጽሐፍት ቤት ወይም ሸልፍ ማስቀመጥ ወይም በራሳቸው ድህረ ገጽ ላይ ማኖር ሳይሆን ያለባቸው ሞሮለስ እነዚህን ምርምሮች ወደ ግራስሩት ሌቨል ወደ ቀበሌ ደረጃ ቱ ዘ ሎስት አድሚኒስትሬቲቭ ዩኒት እየሄዱ ሁሉ ከተቻለ እንዳውም ጉራማይሌ ቋንቋ ከመጠቀም ህዝቡ በሚናገርበት ቋንቋ እየሄዱ ምን አይነት አዳዲስ ቴክኖሎጂዎች እየመጡ እንደሆነ ምን አይነት ፋይዳ ጠቀሜታ እንዳላቸው እያስረዱ መሄድ አለባቸው። ዩኒቨርሲቲው ይህንን ዘመናዊ የስርዓተ ትምህርት ክለሳ ለማድረግ በርካታ ጥረቶችን ቢያደርግም ሂደቱ ግን ፈተናዎች ያልተለዩት መሆኑን የኮሌጁ የጥናትና ተሳትፎ ምክትል ዲን ዶክተር ዳኪቶ አለሙ አብራርተዋል። ዲኑ ዋነኛ ተግዳሮት ብለው ያነሱት የዲጂታል ቴክኖሎጂው በየዕለቱ እጅግ በፍጥነት መለወጡና ማደጉ ነው። በሌላ በኩል ደግሞ ስርዓተ ትምህርት በባህሪው አንድ ጊዜ ከጸደቀ በኋላ ወዲያውኑ የማይቀየር በመሆኑ አዳዲስ የቴክኖሎጂ ግኝቶችን በየጊዜው ወደ ትምህርት ስርዓቱ ለማስገባት የተቀበሉትን የተማሪዎች ባች እስኪያስመርቁ መጠበቅ አስፈላጊ መሆኑ ተነስቷል። ይህ አሰራር ከቴክኖሎጂው የለውጥ ፍጥነት ጋር እኩል ለመራመድ ከባድ ፈተና እንደፈጠረባቸውም አስረድተዋል። ቴክኖሎጂ ፖዚቲቭ ነገርም እንዳለ ቴክኖሎጂን ደግሞ አቢዩዝ የሚያደርጉ ሰዎች አሉ፣ በዛ ላይ ኤክስፐርት የሆኑ። ይሄ እንግዲህ አቢዩዝ የሚፈጠረው ከሀገር ውስጥም ሊሆን ይችላል፣ ከውጭም ሊሆን ይችላል። ምክንያቱም ሞር ኮኔክትድ በምትሆንበት ሰዓት ላይ አንተ ለኢንተርኔት ጋር ኮኔክትድ ሆንክ ማለት ሌላ ሰውም አንተ ጋር ኮኔክት ያደርጋል ማለት ነው። ስለዚህ ፕሮፐርሊ ማንጠቀማቸው ከሆነ የሚያመጡት ችግሮች አሉ። ይሄ በእውቀት መደገፍ አለበት። ከዛ በተጨማሪ ግን ካርኩለም ላይ የሚቸገረን ብዙውን ጊዜ ምንድነው ቴክኖሎጂ ቶሎ ብሎ ኢቮልቭ ያደርጋል። አንድ ካርኩለም ዛሬ ሰርተን ነገ አትቀይረውም። ካርኩለም በመሪ ደረጃ ዳይናሚክ ቢሆንም ግን በመሪ ደረጃ አንድ ባች የገባውን እስኪመረቅ መጠበቅ ይጠበቅባል። ግን ቴክኖሎጂው ደግሞ አሁን ባለንበት ሁኔታ ላይ
በየጊዜው ስለሚቀያየር ያንን ተከታትሎ አድጀስት ማድረግ ትንሽ ቻሌንጅ ይሆናል ብለን ነው የምናስበው። ግን ከዚህ በኋላ ያለን እቅድ ቴክኖሎጂን ኢግኖር ማድረግ ስለማንችል ቴክኖሎጂ ጋር ተያይዞ መሄድ ነው የሚጠበቅብን። እንደ ዩኒቨርሲቲም በምክትል ፕሬዚዳንት ደረጃ ነው የሚመራው እነዚህ አይነት የአይሲቲ ጋር ተያይዞ ማለት ነው። ድሮ ያልነበረ በስትራክቸር ውስጥም ጨምረን እንደ ዩኒቨርሲቲ እየሰራን ያለ ነው ያ ነው ማለት። ዩኒቨርሲቲው እነዚህን የቴክኖሎጂ ሽግግሮችና የምርምር ስራዎችን በተግባር ለመለወጥና ማህበረሰቡን ይበልጥ ተጠቃሚ ለማድረግ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና ከተለያዩ ተቋማት ጋር በቅንጅት እየሰራ መሆኑ ተነግሯል። የቢዝነስና ኢኮኖሚክስ ኮሌጅ ከ40 ዓመታት ረጅም ጥበቃ በኋላ በቅርቡ በማርኬቲንግ ዲፓርትመንት የ3ኛ ዲግሪ ፕሮግራም በመክፈት ተማሪዎችን መቀበል እንደሚጀምርም ታውቋል። በአሜሪካና በኢራን መካከል ያለው ጦርነት ሊቋጭ የሚችልበት እድል መቃረቡን ፕሬዚደንት ዶናልድ ትራምፕ አስታውቋል። ይሁንና የአሜሪካ የጦር አውሮፕላኖች በፋርስ ባህረ ሰላጤ ላይ የኢራን ሰንደቅ ዓላማ የያዘች አንዲት የነዳጅ መርከብ ላይ ጥቃት መፈጸማቸው በቀጠናው አዲስ ውጥረትን አንግሷል። ተጨማሪ አለን። በመካከለኛው ምስራቅ ሰማይ ስር በፋርስ ባህረ ሰላጤ ሞገድና በባህሩ ጭስ መካከል የዓለምን ዕጣ ፈንታ የሚወስን እጅግ አስፈሪና ግዙፍ የጂኦፖለቲካ ቁማር ወደ ፍጻሜው ምዕራፍ እየተቃረበ ይገኛል። የታሪክ መጋረጃው ሲገለጥ የምናየው ትዕይንት ተራ የድምር ግጭት አይደለም። ይልቁንም የዓለምን የኃይል ሚዛን የሚቀይር ሀያላን ሀገራትን እርስ በርስ ያፋጠጠና የሰው ልጅን ዕጣ ፈንታ በገደል አፋፍ ላይ ያቆመ ታላቅ ትንቅንቅ ነው። ዛሬ በመካከለኛው ምስራቅ የሚታየው እውነታ በሰላም ጭላንጭልና በገሃነመ እሳት መካከል ያለ ቀጭን መስመር ሆኗል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ የመጨረሻው ድርድር ካልተሳካ የቦምብ ናዳ ይወርዳል በሚል ማስጠንቀቂያ ዓለምን እያሸብሮ ባለበት በዚህ ሰዓትም፣ በሌላ በኩል ደግሞ የአሜሪካ የጦር አውሮፕላኖች በባህር ላይ ጥቃት በመሰንዘር የኢራንን የነዳጅ መርከብ ከጥቅም ውጭ አድርገዋል። ይህ በዲፕሎማሲ ሽኩሽኩታና በሚሳኤል ድምፅ የታጀበው ታሪክም ዛሬ በዋሽንግተን፣ በቴህራን፣ በቤጂንግና በለንደን ኮሪደሮች ውስጥ የሚተነተን ታላቅ የፖለቲካ ድራማ ሆኗል። በዚህ መሃል የአሜሪካ የጦር አውሮፕላኖች በፋርስ ባህረ ሰላጤ ላይ በኢራን ሰንደቅ ዓላማ የምትመራን አንዲት የነዳጅ መርከብ ላይ ጥቃት ፈጽሟል። የአሜሪካው ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ከሆነ ጥቃቱ የተፈጸመው መርከቧ አሜሪካ በኢራን ላይ ጣለችውን የባህር ከበባ ጥሳ ለማለፍ በሞከረችበት ወቅት ነው። የአሜሪካው ተዋጊ ጀት በሰነዘረው ተከታታይ ጥይትም የመርከቧን መሪ ወይም ሩደር ከጥቅም ውጭ በማድረግ መርከቧ በባህሩ ላይ እንድትገታ አድርጓታል። ይህ እርምጃ የተወሰደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለቴህራን የመጨረሻ ማስጠንቀቂያ ከሰጡ ከጥቂት ደቂቃዎች በኋላ መሆኑ አሜሪካ ከንግግር አልፋ ወደ ብረት እርምጃ መሸጋገሯን ለዓለም ያበሰረችበት ቅጽበት ሆኗል። ትራምፕ በኢራን ላይ ለከፈቱትና ኢፒክ ፉሪ ብለው ለሰየሙት ወታደራዊ ዘመቻ አዲስና እጅግ አስፈሪ ምዕራፍ ሊከፍቱ እንደሆነ በይፋ ተናግረዋል። ኢራን ካልተስማማች የቦምብ ናዳ ይጀምራል። ይህም ቀደም ሲል ከነበረው በላቀ ጥንካሬና በከፍተኛ ሁኔታ የሚተገበር ይሆናል በማለትም ትራምፕ የኢራን መሪዎች በስነ ልቦና ጫና ውስጥ ለመክተት እየሞከሩ ነው። ይህ የትራምፕ ዛቻ በቴህራን ቤተ መንግስት ውስጥም ከፍተኛ ውጥረትን ቢፈጥርም የኢራን መሪዎች ግን አሁንም ግትርነታቸው እንደቀጠሉበት ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገሪ ጋሊባፍ በቴሌግራም ገጻቸው ባሳለፉት የድምፅ መልእክትም ዋሽንግተን በባህር ከበባና በኢኮኖሚ ጫና ኢራንን ለማንበርከክ ያደረገች ያለችውን ሙከራ አዲሱ የጠላት ሴራ ነው ሲሉ ጠርተውታል። ጋሊባፍ እንደሚሉት ከሆነ ጠላት የአገሪቱን አንድነት በማፍረስ ኢራንን እጅ እንድትሰጥ እየገፋፋት ቢሆንም ኢራን ግን ለዚህ ግፊት አትበገርም ብለዋል። የኢራን የጥቅም ማመዛዘኛ ምክር ቤት አባል መወሰን ሬዛን በበኩላቸው ኢራን በኒኩለር ጉዳይ ላይ ከማንም ጋር አትደራደርም በማለትና የሆርሙዝ የባህር ሰርጥ ቁጥጥር በኢራን እጅ ብቻ መቆየት እንዳለበት በመግለጽም ለትራምፕ ድርድር ቀይ መስመር አስምረዋል። ይህ የኢራን ከፍተኛ አመራሮች አቋም በዋሽንግተንና በቴህራን መካከል ያለው ስምምነት ገና ብዙ ዳገት እንደሚቀረው የሚያመላክት ሆኗል። ይሁን እንጂ በዚህ ሁሉ ውጥረት መሃል ግን የዲፕሎማሲው ጭላንጭል ሙሉ በሙሉ አልጠፋም። የአሜሪካው አክሲዮስ እንደዘገበው ዋሽንግተንና ቴህራን ጦርነቱን ሊያቆም በሚችል የአንድ ገጽ የመግባቢያ ሰነድ ላይ ለመስማማት ከመቼውም ጊዜ በላይ ተቃርበዋል። አሜሪካ በ48 ሰዓታት ውስጥም ከኢራን ምላሽ እንደምጠብቅና ምንም እንኳን እስካሁን የተረጋገጠ ነገር ባይኖርም ይህ አጋጣሚ ለሁለቱም ወገኖች የመጨረሻው የሰላም ድል እንደሆነ ተገልጿል። በፓኪስታን በኩል የሚደረገው የአሸማጋይነት ጥረትም ትልቅ ተስፋን አንግቧል። የፓኪስታን ባለሥልጣናት እንደገለጹት በ48 ሰዓታት ውስጥም የመጀመሪያው የሰላም ማዕቀፍ ሊረቅ ይችላል። ነገር ግን አሁንም በሁለቱም ወገኖች መካከል ያለው አለመተማመን ጦርነቱን 50-50 ወደሆነ አደገኛ ሁኔታ ውስጥ ከቶታል። አሜሪካ የባህር ከበባውን ካነሳችና የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ ከተደረገ እውነተኛውን ድርድር ያን ይጀምራል የሚለው የፓኪስታን አቋም የሰላሙ ቁልፍ አሜሪካ በምትወስደው እርምጃ ላይ መሆኑን የሚጠቁም ነው። የሩሲያ መንግስት በዩክሬን ለሚገኙ ዲፕሎማቶች ማስጠንቀቂያ ልኳል።
በሞስኮ በሚካሄደው የሁለተኛው የዓለም ጦርነት ድል መታሰቢያ በዓል ላይ ዩክሬን ጥቃት የምትፈጽም ከሆነ ከሩሲያ በኩል ከባድ የአጸፋ እርምጃ እንደሚሰነዘር ለዲፕሎማቶች የደረሰው ማስጠንቀቂያ አመላክቷል። ዳግም ተገኝ ተጨማሪውን አዘጋጅቷል። ሩሲያ በዩክሬን ዋና ከተማ ኪየቭ ለሚገኙ የውጭ ሀገራት ዲፕሎማቶች፣ የልዩ ልዩ ተቋማት ሰራተኞችና ዓለም አቀፍ ድርጅቶች ጥብቅ ማስጠንቀቂያ ሰጥታለች። የፊታችን ቅዳሜ በሞስኮ ከተማ በሚካሄደው የሁለተኛው የዓለም ጦርነት የድል በዓል መታሰቢያ ስነ ስርዓት ላይ ዩክሬን ምንም አይነት ማስተጓጎል ከፈጠረች በኪየቭ ከተማ ላይ ከባድና መጠነ ሰፊ አጸፋ እርምጃ እንደምትወስድም አስታውቃለች። የማስጠንቀቂያ የተሰጠው ሁለቱም ተፋላሚ ወገኖች እርስ በርስ የሚሰነዝሩትን ጥቃት አጠናክረው በቀጠሉበትም ወቅት ነው። ሩሲያ ስለዛቻዋና ስለምትወስደው እርምጃ ዝርዝር ሁኔታዎች አላብራራችም። ዩክሬንም ለዚህ ማስጠንቀቂያ ወዲያውኑ የሰጠችው ይፋ ምላሽ አልነበረም። ይህንን ማስጠንቀቂያም ተከትሎ ለውጭ ዲፕሎማት ሚስዮኖችና ዓለም አቀፍ ድርጅቶች በተላከ ልዩ ማስታወሻ ላይ ሩሲያ በበዓሉ አከባበር በዩክሬን ኃይሎች ከተስተጓጎለ የውሳኔ ሰጪ ማዕከላትን ጨምሮ በዩክሬን ዋና ከተማ ላይ ኃይለኛ የአጸፋ ጥቃት እንደምትሰነዝር በግልጽ አስታውቃለች። በመሆኑም የዲፕሎማቲክና ሌሎች ሚስዮኖች ሰራተኞች እንዲሁም የውጭ ዜጎች በወቅቱ ኪየቭን ለቀው እንዲወጡና የራሳቸውን ደህንነት እንዲያስጠብቁም አጥብቃ አሳስባለች። ሩሲያ በየዓመቱ ግንቦት 9 ቀንን በሞስኮ ቀይ አደባባይ በሚካሄደው እጅግ ግዙፍ ወታደራዊ ሰልፍ ትርኢት በድምቀት የምታከብር ሲሆን ከዚህ በዓል ጋር በተያያዘ ከግንቦት 8 እስከ 9 የሚቆይ የአንድ ወገን የተኩስ አቁም አውጃም ነበር። በሌላ በኩል ዩክሬን የራሷን የተኩስ አቁም ለግንቦት 6 አቅርባ የነበረ ቢሆንም ሩሲያ ይህንን የዩክሬን ጥያቄ ችላ ማለቷም ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳስታወቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለግንቦት 8 እና 9 የሚቆይ የሁለት ቀናት ጊዜያዊ የተኩስ አቁም ማወጃቸውን ተከትሎ ዩክሬንም ከግንቦት 6 እኩለ ሌሊት ጀምሮ ተግባራዊ የሚሆን የራሷን የተኩስ አቁም አውጃለች። ነገር ግን ፕሬዝዳንት ዜሌንስኪ ትናንት በሰጡት መግለጫም የተኩስ አቁሙ ተግባራዊ መሆን ከጀመረበት ሰዓት አንስቶ እስከ አካባቢው ሰዓት አቆጣጠር እስከ ጠዋቱ 4 ሰዓት ድረስ ባሉ ጥቂት ሰዓታት ውስጥ ብቻ ሩሲያ ዩክሬን ያቀረበችውን የተኩስ አቁም 1820 ጊዜ መጣሷን ገልጿል። በዚህም ምክንያት ዩክሬን ሞስኮ ለግንቦት 9 የድል በዓል አከባበር ያቀረበችውን የተኩስ አቁም ጥያቄ ሙሉ በሙሉ ውድቅ ስለማድረጓም ተሰምቷል። ፕሬዝዳንት ዜሌንስኪ በምሽት መደበኛ ንግግራቸው ዩክሬን ለሩሲያ ትሰጥ ተመሳሳይ ያጸፋ ምላሽ እንደምትሰጥና ቀጣይ ወታደራዊ እርምጃዎቿንም በዚሁ ልክ እንደምትወስን አስጠንቅቀዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲባሃ በበኩላቸው ኤክስ በተሰኘው የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ሩሲያ በዴኔፕሮ ከተማ ያደረሰችው ገዳይ ጥቃት ዩክሬን ያወጀችውን የተኩስ አቁም የጣሰ መሆኑን ገልጸዋል። የድርጊት ሩሲያ ሰላም እንደማትቀበልና የሐሰት የተኩስ አቁም ጥሪዋ ከዲፕሎማሲ ጋር ምንም አይነት ግንኙነት የሌለው መሆኑን በግልጽ ያሳያል ነው ያሉት። ሁለቱም ሀገራት ዛሬን ጨምሮ የጋራ የድሮንና የሚሳኤል ጥቃታቸውን አጠናክረውም ቀጥለዋል። የዩክሬን ባለስልጣናት እንዳስታወቁት ዩክሬን ያወጀችው የአንድ ወገን የተኩስ አቁም ተግባራዊ መሆን በነበረበት ዕለት በአገሪቱ የተለያዩ ክፍሎች በርካታ የሩሲያ ጥቃቶች ተፈጽመዋል። በሰሜናዊ የሱሚ ክልል በሚገኝ አንድ የህፃናት ማቆያ ማዕከል ላይ በደረሰ ጥቃትም 2 ሰዎችን ጨምሮ ቢያንስ 4 ሰዎች በሩሲያ ጥቃት ህይወታቸው ማጣታቸውን ባለስልጣናቱ አስታውቋል። በተጨማሪም የተኩስ አቁሙ ተግባራዊ ከመሆኑ ከጥቂት ሰዓታት በፊት በዶንቴስክ ክልል ክራማቶርስክ ከተማና በዛፖሪዣ አካባቢ ግንቦት 5 ዕለት በሩሲያ በተፈጸመ ከባድ ጥቃት ቢያንስ 17 ሰዎች ሲገደሉ 56 ሰዎች ደግሞ ክፉኛ መቁሰላቸውን የአካባቢው አስተዳደር ባለስልጣናት አረጋግጠዋል። በዴኔፕሮ ከተማ ዛሬ በተፈጸመ ሌላ የሩሲያ ጥቃት የክልሉ አስተዳደር ኃላፊ ኦሌክሳንደር ጋንዣ ባወጡት መግለጫ መሰረት አንድ ሰው ስለመቁሰሉም ተነግሯል። ከዚህ በተጨማሪ ከዚህኛው የሩሲያ ጥቃት በፊት በዚሁ በዴኔፕሮ ከተማ በተፈጸመ ሌላ ተከታታይ ጥቃት ቢያንስ 4 ሰዎች መገደላቸውን የአካባቢው ባለስልጣናት አስታውቋል። የዩክሬን ባለስልጣናት እነዚህን ጥቃቶች እንደ ማስረጃ በማቅረብም የሩሲያን የተኩስ አቁም ጥያቄ ውሸት መሆኑን ሞግቷል። በሌላ በኩል ዩክሬን ሞስኮ ጦርነቱን ለመቀጠል ያላትን አቅም ለማዳከም በማሰብ በሩሲያ ግዛት ውስጥ ጠለቅ ብላ በመግባትና በሩሲያ ቁጥጥር ስር ባሉ ግዛቶች ላይ ወታደራዊ መሰረተ ልማቶችን ኢላማ ያደረጉ ጥቃቶችን በከፍተኛ ሁኔታ ማጠናክራለች። ወደ አጫጭር መረጃዎቻችን አለፍን። በአዲስ አበባ የወንጀል ምጣኔን 47 በመቶ መቀነስ ተችሏል ሲሉ የከተማ የሰላምና የጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ገለጹ። የአዲስ አበባ ከተማ የሕግ ማስከበርና መልካም አስተዳደር ክላስተር የ9 ወራት የዕቅድ አፈጻጸሙን ገምግሟል። የክላስተሩ ሰብሳቢ ወይዘሮ ሊዲያ ግርማ ባለፉት 9 ወራት ውስጥ ተሰርቷል ባሉት ስራም የወንጀል መጠን መቀነሱን ገልጿል። ከንግድ ቢሮ ጋር በመተባበር ህገወጥ ነጋዴዎችን ቁጥጥር የማድረግና ወደ ህጋዊ መንገድ ማስገባት በከተማ በተለያዩ ምርቶች ላይ አላስፈላጊ የዋጋ ጭማሪ እንዳይኖርና ሰው ሰራሽ የምርት አቅርቦት እጥረት እንዳይፈጠር ባለፉት 9 ወራት በቅንጅት ስለመስራቱም ተናግረዋል።
የአሽከርካሪዎች ብቃት መመዘኛ ስርዓት መተግበሪያ ወደ ስራ ሊገባ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀም። ከፋይዳ መታወቂያ ጋር ተሳስሮ መዘጋጀቱ የተነገረለት ስርዓቱም አሽከርካሪዎች ባሉበት ቦታ ሆነው ምዝገባ የሚያካሂዱበት የፈተና ቦታ፣ ሰዓት እንዲሁም ውጤታቸውን መልእክት በመላክ እንዲያውቁት የሚያስችል ነው ተብሏል። ተመዝጋቢዎች ፈተና ከመውሰዳቸው በፊት የስርዓቱን አጠቃቀም በተመለከተ ስልጠና እንደሚሰጣቸውም ተገልጿል። የተዘጋጀው ስርዓት አሽከርካሪዎችን መዝግቦ አሰልጥኖና ፈትኖ በመጨረሻም የብቃት ማረጋገጫ ሲኦሲ እንዲያገኙ የሚያስችል ስለመሆኑ ተገልጿል። የተዘጋጀው መተግበሪያ የቅድመ ዝግጅት ስራዎች እየተጠናቀቁለት ስለመሆኑ የተነገረ ሲሆን በቅርቡ በስርዓቱ አማካኝነት የምዝገባና ስልጠና እንደሚጀምርም ሚኒስትር ዴኤታው በሮዋስን ገልጸዋል። የመጀመሪያው ሀገር አቀፍ የአርሶ አደሮች የምርምር ኮንፈረንስ በመደወላቡ ዩኒቨርሲቲ መካሄድ ጀመረ። ኮንፈረንሱ አርሶ አደሮች በግብርና ሕይወት ያሳለፏቸውን ተሞክሮ የሚያጋሩበት፣ ሀገር በቀል ልምዳቸውን የሚያቀርቡበት፣ ችግሮቻቸውን የሚወያዩበትና ከዩኒቨርሲቲው የምርምር ዘርፍ ሀሳብ የሚሰጥበት መሆኑ ተገልጿል። አርሶ አደሮች በትጋትና በጥራት ለሀገር እድገት ቁልፍ ሚና እንደሚወጡ የዩኒቨርሲቲው ፕሬዝዳንት ዶክተር ብርሃነ መስቀል ጠና ተናግረዋል። ኮንፈረንሱ መሬት ላይ ያለው እውቀት የሚጸናበትና ከገበሬው ለገበሬ ሀሳብ የሚቀርብበት መሆኑንም አመላክቷል። አርሶ አደሮች በቂ የሆነ የቴክኖሎጂ አቅርቦት በሌለበት ከእንስሳት እስከ ሰብል ልማት ስራ ድረስ ውጤት ለማስመዝገብ የበኩላቸውን አስተዋጽኦ እያበረከቱ መሆናቸውም በመድረኩ ተነስቷል። ከውጭ የኮት ዲቯር መንግስት በተቋሚዎች ዘንድ ከፍተኛ ትችት ሲሰነዘርበት የቆየውን የምርጫ ኮሚሽን ማፍረሷን አስታወቀም። ውሳኔው የተላለፈው ፕሬዚዳንት አላሳን ኦዋታራ ለአራተኛ የስልጣን ዘመን በተመረጡበትና ዋና ዋና ተቋሚዎችም ከእጩነት በታገዱበት ምርጫ ማግስት ነው። የመንግስት ቃል አቀባይ አማዱ ኩሊባሊ እንደገለጹት ከሆነ ኮሚሽኑ የፈረሰው በተቋሙ ላይ የሚሰነዘሩ ቅሬታዎችን ለመፍታትና በፖለቲካ ኃይሎች መካከል ዘላቂነትን በመገንባት ሰላማዊ ምርጫን ለማረጋገጥ ነው። ተቋሚዎች ኮሚሽኑ ነፃነት የለውም በሚል ሲወነጅሉ የቆዩ ሲሆን አሁን የምርጫ ስርዓቱን በአዲስ መልክ ለመገንባት አሳታፊ ውይይት እንዲደረግም ጥሪ አቅርበዋል። እንደ አውሮፓውያን አቆጣጠር በ2016 የተደረገው የህገ መንግስት ማሻሻያ ለተጨማሪ የስልጣን ዘመን እንዲወዳደሩ የፈቀደ ቢሆንም ይህም በሀገሪቱ ከፍተኛ የፖለቲካ ውዝግብን እንዲቀሰቀስ ምክንያት ሆኖ ቆይቷል ሲል አፍሪካ ኒውስ በዘገባው አስፍሯል። በመጨረሻም የቻይና ወታደራዊ ፍርድ ቤት የቀድሞዎቹን ሁለት የመከላከያ ሚኒስትሮች በከፍተኛ የሙስና ወንጀል ጥፋተኛ በማለት ለ2 ዓመታት በሚቆይ የገደብ ጊዜ የሞት ፍርድ ፈረደባቸው። በጉቦ መቀበልና መስጠት ወንጀል መከሰሳቸውን የአገሪቱ የመገናኛ ብዙሃን ዘግቧል። ሁለቱ ባለስልጣናት ከዚህ ቀደም ከቻይና ኮሚኒስት ፓርቲ የተባረሩ ሲሆን ወይ ከ2018 እስከ 2023 የመከላከያ ሚኒስትር ሆነው ያገለገሉ ናቸው። ተተኪው ሊ ደግሞ ለጥቂት ወራት ብቻ በኃላፊነት ቆይቷል። ይህ ውሳኔ ፕሬዝዳንት ዢ ጂንፒንግ እንደ አውሮፓውያን አቆጣጠር ከ2012 ጀምሮ በአገሪቱ ከፍተኛ ባለስልጣናት ላይ የጀመሩት ሰፊ የሙስና መከላከል ዘመቻ አካል ስለመሆኑም ተገልጿል። የተላለፈው የሞት ፍርድም ከ2 ዓመት በኋላ ወደ ዕድሜ ልክ ሊቀየር እንደሚችል ይጠበቃል ሲል ዘ ቴሌግራፍ ዘግቧል። ሃይዳቲድ ሲስት በውሾች ውስጥ በሚኖሩ ትላትል አማካኝነት የሚከሰት በሽታ ነው።
በተለያዩ አጋጣሚዎችም በምግብ አሊያም በውሃ ውስጥ እነዚህን ትላትሎች የተመገበ ሰው ለጉበት በሽታ ሊጋለጥ እንደሚችል የሕክምና ባለሙያዎች ይገልጻሉ። ለመሆኑ ሃይዳቲድ ሲስት ምንድን ነው? መተላለፊያው መንገዱስ? የጤና አዳም ጥንቅራችን ትኩረት ነው። ሰላም። በቤታችሁ ውስጥ ውሻ ያላችሁ ሰዎች ከውሻ የሚተላለፍና ለጉበት ህመም ሊዳርግ ስለሚችል እንዲሁም ቀዶ ሕክምና ስለሚያስፈልገው ብሎም ሞትን ሊያስከትል ስለሚችለው አደገኛ ስለሆነው ሃይዳቲድ ሲስት እነግራችኋለሁ። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሃይዳቲድ ሲስት በውሻ ውስጥ በሚኖር ትላትል አማካኝነት የሚከሰት በሽታ ነው። ውሾች የተዋሲያኑን እንቁላሎች በአንጀታቸው ውስጥ ይሸከሙታል። እነዚህ እንቁላሎች ውሾች ሲጸዳዱ ከሰገራቸው ጋር ተቀላቅለው ይወጣሉ። ታዲያ ሰዎች በአጋጣሚ እንቁላሎቹን ከምግብ ጋር ወይንም ከውሃ ጋር ተቀላቅለው ሲመገቡ የሚተላለፍ ሲሆን እንደ ጉበት ወይንም ሳምባ ወደ መሳሰሉ የሰውነታችን ክፍሎች ይጓዛሉ። በመቀጠልም ሃይዳቲድ ሲስት ተብለው የሚጠሩ ፈሳሽ የተሞሉ ከረጢቶችን ይፈጥራሉ። እነዚህ ፈሳሽ የተሞሉ ከረጢቶች በዝግታ ያድጋሉ። ምልክቶች ለመታየት ወራት ወይንም ዓመታት ሊፈጅ ይችላል። እንዲሁም እንደ መጠኑና እንደተከሰተበት ቦታ ይለያያል። ለምሳሌ እነዚህ ከረጢቶች በጉበት ውስጥ ከሆነ የተከሰቱት በቀኝ በላይኛው የሆድ አካባቢ ላይ ህመም ወይንም እብጠት መኖር፣ አይን ቢጫ መሆን፣ ድካም ዋነኞቹ ምልክቶቹ ናቸው። ሳምባ ላይ ከተከሰተ ደግሞ ማሳል፣ የደረት ህመም፣ ትንፋሽ ማጠር ይጠቀሳሉ። አልፎ አልፎ እነዚህ ፈሳሽ የተሞሉ ከረጢቶች ሊፈነዱና ለሞት ሊዳረጉ ይችላሉ። ታዲያ የሃይዳቲድ በሽታን እንዴት መከላከል ይቻላል? አንደኛ እንስሳትን ከያዙ ወይንም ከነኩ በኋላ እጅን በደንብ በሳሙናና በውሃ መታጠብ። ሁለተኛ ውሾችን በየጊዜው የትላትል መድኃኒት መስጠት። ሶስተኛ ውሃን ከመጠጣቱ በፊት ውሃን ማፍላትና ማከም። ሃይዳቲድ ሲስት በቀላሉ መከላከል የሚቻል በሽታ ነው። ሆኖም ሲስቱ አንዴ ካደገ በኋላ ለማስወገድ ቀዶ ጥገና ያስፈልጋል። በመሆኑም ከላይ የተነጋገርናቸውን ምልክቶች ካስተዋሉ ወደ ሕክምና ተቋም መሄድ ይኖርቦታል። ሰላም። የኤሌክትሪክ መኪኖች ላይ ከሚነሱ ጥያቄዎች መካከል መኪኖቹ ከመሬት ያላቸው ከፍታ አንዱ ነው። ለዚህም ከፍታ መጨመር እየተለመደ ያለ ተግባር ሆኗል። ታዲያ የመኪናን ከፍታ መጨመር ጥቅምና ጉዳቱ የአውቶሞቲቭ ባለሙያው እንዲያዘጋጅቷል። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሁን በተለይ የኤሌክትሪክ መኪኖች ላይ እየተለመደ የሚገኘውን የመኪና ከፍታ መጨመር ጥቅምና ጉዳቶችን እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶንያ ብርሃኔ፣ መልካም ቆይታ። የኤሌክትሪክ መኪኖች ከፍተኛ ጥንቃቄ የሚፈልጉ ተሽከርካሪ እንደሆኑ ግልጽ ነው። በተለይ መኪኖቹ በዋነኝነት ባትሪያቸው የመኪናው ወሳኝና አስፈላጊ የሆነው ነገር ስለሆነ ማለት ነው። ይህም ባትሪ በዋነኝነት የሚገኘው ከመኪናችን ስር የሚገኝ ስለሆነ ለባትሪው ጥንቃቄ ሲባል የመኪናችን ከፍታ መጨመር አንዳንድ ጊዜ አስፈላጊ ሆኖ ይገኛል። የመኪናው ከፍታ መኪና አምራች ካምፓኒው መኪናውን ሲያመርት የሚኖረው ከፍታ አለ። ነገር ግን በግላችን ከፍታ መጨመር በዋነኝነት የምንጠቀመው ስፔሰር በሚባለው እቃ ማለት ነው። ይህም ራሱን የቻለ ጥቅምና ጉዳት አለው። ጥቅሙን በምናይበት ጊዜ የመኪናውን ከመሬት ያለውን ከፍታ ከፍ በምናደርግበት ጊዜ መኪናው ከስር ድንጋይ እንዲሁም ሌሎች ነገሮች ላይ ጉዳት እንዳያደርስበት እንዲሁም አሁን እየመጡ የሚገኙት የኤሌክትሪክ መኪና ራሳቸውን የቻሉ የአይፒ ሬቲንግ ወይ ደግሞ እንግሊዝ ፕሮቴክሽን ሬቲንግ አላቸው። ይህም ማለት ወደ ኤሌክትሪክ ሞተሮቹ ወደ ባትሪው ውሃ እንዳይገባ የመከላከል አቅሙ ማለት ነው። ይህ ታዲያ ከመኪና ከፍታ ጋር ምን አገናኘው እያላችሁ ሊሆን ይችላል። የኤሌክትሪክ መኪና ባትሪያቸው የኤሌክትሪክ ሞተራቸው መኪና በውሃ ውስጥ ለምን ያህል ጊዜ በጥልቀት ውስጥ መቆየት እንደሚችል ይነግረናል። ይህም አይፒ ሬቲንግ ይባላል። የመኪናው ከፍታ በመጨመርበት ጊዜ ይህ የተሻለ ይሆናል። ነገር ግን የመደረግ ያለበት በዋነኝነት ፈሳሽ ነገር ወደ ባትሪያቸው እና ሞተራቸው እንዳይገባ መከላከል የሚችሉ አቅማቸው ማለት ነው አይፒ ሬቲንጋቸው አይፒ 67 እንዲሁም አይፒ 68 የሆኑ ተሽከርካሪዎች ላይ ብቻ ነው። ደግሞ ይህንን ካለን ጉዳቱን ደግሞ እንመልከት። የመጀመሪያው ጉዳቱ የመኪናው አየር የመሰንጠቅ አቅሙ ሊቀንስ ይችላል። ይህም ሲሆን በዋነኝነት መኪናው በአንድ ጊዜ መጓዝ የሚችለው ርቀት ሊቀንስ ይችላል። ይህም የሚሆነው የአየር ግፊት በ60 ኪሎ ሜትር በሰዓት ወይ ደግሞ 70 ኪሎ ሜትር በሰዓት በላይ በሚሆንበት ጊዜ የአየር ግፊት ሊጨምርብን ይችላል። ይህ እንደሚያሳየን ደግሞ በከፍተኛ ፍጥነት ስናሽከረክር መኪናው አየሩን ለመሰንጠቅ ተጨማሪ ጉልበት ስለሚያስፈልገው የመኪናው ቻርጅ ቶሎ ሊያልቅ ይችላል ማለት ነው።
ሌላኛው ጉዳቱ ደግሞ መኪናው በስፔሰር ተጠቅመን ከፍታ በሚጨምርበት ጊዜ በረዥም ጊዜ ውስጥ የመኪናው አንዳንድ ፓርቶች ላይ ጉዳት ሊደርስ ይችላል። የመጀመሪያው ኮንትሮል አርም ምንለው፣ ሌላኛው ደግሞ ቦል ጆይንት ምንለው ወይ ደግሞ በተለምዶ በሀገራችን ላይ ቴስቲንግ ምንለው ላይ ማለት ነው። በጊዜ ሂደት እነዚህ ነገሮች ሊበላሹብን ይችላሉ። ስለዚህ የመኪናችን ከፍታ መጨመር ግድ የሚያስፈልገን ከሆነ ስፔሰር ከፍታ መጨመር ያለብን ከ2 ሴንቲሜትር እስከ 3 ሴንቲሜትር ባለው ብቻ መጨመር ያለብን። ከዚህ በተጨማሪ ግን ተለቅ ያለ ቻሲ የምንጠቀም ከሆነ የመኪናውን ቦዲ እንደማይነካ ማረጋገጥ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።